ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ ተጀምሯል። በቅድሚያም ዋና ዋናዎች ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤን እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ ማግኘቷ ተገለጸ። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በርካታ ሀገራዊ አጀንዳዎች በጋራ በሚከናወኑበት ወሳኝ የታሪክ ምዕራፍ ወቅት የሚከበር ነው አለ የፌዴሬሽን ምክር ቤት። ከውጭ ዩናይትድ ኪንግደም ከዩናይትድ ስቴትስ ጋር የስለላ ልውውጥ በከፊል ስለማቆሟ ተገለጸ። ክቡራትና ክቡራን ተመልካቾች በቆይታችን የቢዝነስ የአገር መከላከያና የስፖርት ዘገባዎች ተካተዋል። ቆይታውን እየመራው አለም ሰገድ አበበ አብሬያችሁ የምቆይ ይሆናል። በያላችሁበት አብራችሁን ቆዩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደብረ ብርሃን ከተማ የመኪና መገጣጠሚያ የብርጭቆና የጠርሙስ ማምረቻዎችን መጎብኘታቸውን ገለጹ። በሰሜን ሸዋ ዞን በደብረ ብርሃን ከተማ በነባርና ቆይታ የመኪና መገጣጠሚያ እንዲሁም የብርጭቆና የጠርሙስ ማምረቻዎችን ተመልክተናል ብለዋል። በቆይታችን ያየናቸው ፋብሪካዎች የአገር ውስጥ ግብዓትን በመጠቀምና ከውጭ የሚገቡ ምርቶችን በመተካት ከፍተኛ የውጭ ምንዛሬን እያዳኑ ስለመሆኑም ተናግረዋል። ከብየዳ ጀምሮ ትላልቅ የኤሌክትሪክ አውቶቡሶችን እየገጣጠመ የሚገኘው የፊቤላ ኢንዱስትሪ መኪና መገጣጠሚያ በቀን 12 መኪና ማምረት በሚያስችል አቅም ላይ ስለመሆኑም አንስተዋል። መገጣጠሚያው በቅርቡ ያስጀመረው አዲስ የቀለም መቀበያ በርካታ ቀናትን ይወስዱ የነበሩ ስራዎችን በሰዓታት ለማከናወን ስለመቻሉም ነው ያስረዱት። በአንድ ቀን 450 ሺህ ጠርሙስ የሚያመርተው ዴዴ ቦትል የብርጭቆና የጠርሙስ ማምረቻም 86 በመቶ የሚሆነውን ግብዓት ከሀገር ውስጥ ተጠቅሞ ለበርካታ የመጠጥና የመድኃኒት ፋብሪካዎች ጥቅም የሚሰጡ ጠርሙሶችን እንደሚያመርትም ተናግረዋል። በኢንዱስትሪዎቹ የተመለከትናቸው አጠቃላይ የስራ እንቅስቃሴዎች በየዘርፉ በጥራትና በፍጥነት በመትጋት የምናለማውን እድገት በአጭር ጊዜ እንደምናሳካ የሚያሳዩ ናቸው ብለዋል። በማህበራዊ ገጽ ባስተላለፉት መልእክት ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ ማግኘቷ ተገለጸ። በብራዚል ቤሌም እየተካሄደ የሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ መደበኛ ጉባኤውን እያካሄደ ይገኛል። ይህንን ጉዳይ ታደሰ ታምራት በስፋት ተመልክቶታል። ኢትዮጵያ ዓለም አቀፉን ጉባኤ ለማስተናገድ ከአፍሪካ ሙሉ ድጋፍ አገኘች። ኢትዮጵያ 32ኛውን የዓለም አየር ንብረት ለውጥን ጉባኤ እንደምታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አግኝታለች። በብራዚል ቤሌሞ እየተካሄደ የሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ መደበኛ ጉባኤውን እያካሄደ ነው። አስቀድሞ በመሪዎች ስብሰባ መጀመሪያው ጉባኤ ላይ ኢትዮጵያ 32ኛውን የአየር ንብረት ለውጥ ጉባኤ በአዲስ አበባ ለማዘጋጀት ፍላጎቷም ዝግጁነቱም እንዳላት መግለጿ ይታወሳል። አስቀድሞ በርካታ የጎንዮሽ ውይይቶች ሲካሄድ ቆይቶ ቴክኒካዊ ድርድርና ውይይቶችን የሚያስተናግደው ጉባኤ ላይ ኢትዮጵያ ጥያቄ የአፍሪካ ሀገራት መስማማታቸውን ይፋ ማድረጋቸው ተገልጸዋል። የወቅቱ የአፍሪካ ተደራዳሪዎች ቡድን ሊቀመንበር በሆነችው ታንዛኒያ በኩል የኢትዮጵያ ጥያቄ ተቀባይነት አግኝቷል። ይህንኑ አስመልክቶ በጉባኤ ላይ ንግግር ያደረጉት በብራዚል ባለሙሉ ስልጣን አምባሳደር ልዑልሰገድ ታደሰ ኢትዮጵያ ጉባኤውን ለማስተናገድ ያቀረበችውን ጥያቄ አፍሪካውያን በመደገፋቸው ኢትዮጵያ ትልቅ አክብሮት አላት፣ እንደምታሳካውም መተማመናቸውም አስደሳች ነው፣ ለዚህም ኢትዮጵያ ታመሰግናለች ብለዋል። አዲስ አበባ እንግዶቿን በሚመጥን ደረጃ ጉባኤውን ለማስተናገድ ዝግጁ መሆኗን ያረጋገጡት አምባሳደሩ ለኢትዮጵያ ጥያቄ ሌሎች ሀገራት ድጋፍ እንዲሰጡም ጥሪ አቅርበዋል። ኢትዮጵያ የአየር ንብረት ለውጥን ዳፋን ለመከላከል እየወሰደች ያለው ተግባራዊ እርምጃዎች አዲስ አበባ ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤን ጨምሮ ታላላቅ ዓለም አቀፍ ኮንፈረንሶችን በስኬት ማስተናገድ እንዲሁም በሁሉም ረገድ ያላትን ዝግጁነት በመግለጽ ጥያቄውን ለዘንድሮ ጉባኤ በይፋ ማቅረቧን ይታወሳል። አምባሳደር ልዑልሰገድ ታደሰ ኢትዮጵያ አሁንም የአየር ንብረት ለውጥን የመቋቋም ተግባራዊ እርምጃዎችን አጠናክራ እንደምትቀጥልም አረጋግጠዋል። ጉባኤውን ለማስተናገድ ኢትዮጵያ የቀረበችውን ጥያቄ በቀጣይ ሂደቶች ተቀባይነት ያገኛል ተብሎም ይጠበቃል። በአየር ንብረት ለውጥ መከላከል የአፍሪካ ተደራዳሪዎች ቡድን ሊቀመንበር የሆኑት ዶክተር ሪቻርድ ሙየንጌ ኢትዮጵያ ኮፕ 32ን ለማዘጋጀት ትክክለኛዋ ሀገር ስለመሆኗ ተናገሩ።
ኢትዮጵያ ጉባኤውን ማዘጋጀቷ የአፍሪካ ተደራዳሪዎች ቡድን ምርጫ ነው ሲሉም ነው ሪቻርድ ሙየንጌ ለኤኤፍፒ የተናገሩት። በብራዚል ቤለም ከተማ እየተካሄደ በሚገኘው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 30 ላይ የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ እንደ አውሮፓውያኑ አቆጣጠር በ2027 የሚከናወነውን ጉባኤ አስተናጋጅነት በተመለከተ የአፍሪካ ሀገራት ምርጫቸው ኢትዮጵያ መሆኗንም አረጋግጠዋል። የኢትዮጵያን የጉባኤው አስተናጋጅነት በደስታ እንደሚቀበሉትና በአየር ንብረት ለውጥ መከላከል ረገድ በአፍሪካ ያላትን የመሪነት ሚና በበጎ እንደሚመለከቱት የገለጹም ሲሆን 350.org የተሰኘው ግብረሰናይ ድርጅትም የአፍሪካ ከፍተኛ አስተባባሪ ሩኪያ ካሚሳ ስለመሆናቸውም ተናግረዋል። የተባበሩት መንግስታት ድርጅት ዓመታዊ የአየር ንብረት ጉባኤ በየአህጉራቱ በዙር የሚከናወንም ሲሆን ዘንድሮ ብራዚል የላቲን አሜሪካና የካሪቢያን ግዛቶችን በመወከል ኮፕ 30ን እያስተናገደች መሆኗም ይታወቃል። አፍሪካ ጉባኤውን እንደ አውሮፓውያኑ አቆጣጠር በ2027 የምታስተናግድም ሲሆን ኢትዮጵያ ለአስተናጋጅነት ተፎካካሪ የነበረችው ናይጄሪያን በመብለጥ ነው በአፍሪካውያን ዘንድ ተመራጭ ስለመሆኗም የተነገረው። ባለፉት የለውጥ ዓመታት የብሔር ብሔረሰቦች ህዝቦች ቀን እውነተኛ የፌዴራሊዝም ስርዓት እንዲገነባ ጉልህ ሚና ማበርከቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ህዳር 29 በማዕከላዊ ኢትዮጵያ ክልል በሆሳና ከተማም ይከበራል። ኢየሩሳሌም ሽመልስ ተጨማሪ ዘገባ አላት። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በየዓመቱ ህዳር 29 ቀን የሚከበር መሆኑ ይታወሳል። በዓሉም ለብሔር ብሔረሰቦችና ህዝቦች ለብዝሃነት እውቅናን ለመስጠት እኩልነትን ለማስተናገድና አንድነትንና ሰላምን ለማጽናት የላቀ ፋይዳ እንዳለውም ይታመናል። 20ኛው የብሔር ብሔረሰቦች ቀንም ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ይከበራል። በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የሚከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን መሪ ሀሳብ መድረክም በአዲስ አበባ ከተማ ተካሂዷል። በመድረኩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ባለፉት የለውጥ ዓመታት የብሔሮች ብሔረሰቦችና ህዝቦች ቀን ህብረ ብሔራዊ አንድነት እንዲጠናከርና እውነተኛ የፌዴራሊዝም ስርዓት እንዲገነባ ጉልህ ሚና እያበረከተ መሆኑን ጠቁመዋል። በተለይም ከሀገራዊ ለውጡ በፊትና ከሀገራዊ ለውጡ በኋላ የበዓሉ አከባበር የተለያየ ነበር ሁላችን የምናውቀው ነው። ከሀገራዊ ለውጡ በፊት ከአንድነታችን ከወንድማማችነታችን ከህብረ ብሔራዊ አንድነታችን ይልቅ በልዩነቶቻችን ላይ ትኩረት ሰጠን እንሰራ ስለነበር በወንድማማች ህዝቦች መካከል ጥርጥርን፣ መከፋፈልን የፈጠረ አስተሳሰብ የነበረበት ሁኔታ እንደነበር እናስታውሳለን። ነገር ግን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ይከበር ነበር። በተለይ ባለፉት የለውጥ ዓመታት ግን እውነተኛ የፌዴራል ስርዓት ለመገንባት በምናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። በዓሉ ብሔሮች ብሔረሰቦችና ህዝቦች እርስ በርስ እንዲተዋወቁ መሰረት ልማትና ኢንቨስትመንት እንዲነቃቃ የጎላ አስተዋጽኦ እያበረከተ ነው ብለዋል። ይሄ በዓል እንደምታውቁት በዓላማው ላይ ሲቀመጥ ይሄ በዓል እንዲከበር ፌዴሬሽን ምክር ቤት ሲወስን አንዱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ማንነታቸውን እንዲገልጹለት ራሳቸውን እንዲገልጹ ሌላውን እንዲያውቁ የሚያደርግ ነው። ሁለተኛው በዓሉ የሚከበርባቸው ክልሎች በተቻለ መጠን በበዓሉ ምክንያት ኢንቨስትመንት እንዲያስፋፉ፣ ከተሞቻቸውን እንዲያሻሽሉ በዓሉ አንድ የህዝቦች መገለጫ ከመሆኑ እንደ አንድ የቱሪስት መስህብ እንድንጠቀምበት የሚያደርግ ዓላማ ይዞ ነው በዓሉ ሲከበር የቆየው። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የሚከበር መሆኑን የጠቀሱት አገኘሁ ተሻገር የኢትዮጵያ ህዝቦች በልዩነታቸው ላይ የሚመክሩበት ወቅት መሆኑንም አንስተዋል። ስለሆነም የዘንድሮ በዓል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚል ነው። ዴሞክራሲያዊ አንድነት አንዱ ነው። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ነው። ለምንድን ነው ይህንን መሪ ቃል የመረጥ ነው ብላችሁ ከወሰዳችሁ ይህ መሪ ቃል በወሳኝነት ትኩረት የሚያደርገው ይህ ዓመት የኢትዮጵያ ህዝቦች በልዩነቶቻቸው ላይ በስፋት የሚመክሩበትና የሀገራዊ የምክክር መድረካችን
ዋና ዋና ጉዳዮች አገራዊ ምክክል የሚደረግበትና የህዝቦች ጥያቄ መልስ ያገኝበታል ተብሎ የሚታሰቡ መሰረታዊ ጥያቄዎች በኤሊቶች መካከል ውይይት የሚደረግበት ዓመት በመሆኑና ይሄ ደግሞ ለሀገራዊ መግባባትና ለዲሞክራሲ ስርዓት ግንባታችን የራሱ የሆነ አስተዋጽኦ ስለሚኖረው አንዱ የመሪ ቃሉ አካል ሆኖ ተይዟል። ሁለተኛው ህብረ ብሔራዊነት ነው የሚለው። በዓሉን ስኬታማ ለማድረግም በርካታ ዝግጅቶች እየተከናወኑ መሆኑን ጠቁመው ህብረ ብሔራዊነትን ይበልጥ በማጠናከርና አብሮነትን በማጽናት መልኩ እንደሚከበርም ገልጸዋል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በርካታ ሀገራዊ አጀንዳዎች በጋራ በሚከናወንበት ወሳኝ የታሪክ ምዕራፍ ወቅት የሚከበር ነው አለ የፌዴሬሽን ምክር ቤት። በምክር ቤቱ የመንግስታት ግንኙነት የዲሞክራሲ አንድነትና የህገ መንግስት አስተምህሮ ቋሚ ኮሚቴ ጸሐፊ የሆኑት ባንቺርጋ መለስ እንዳሉት ከሆነ የቀኑ መከበር በህዝቦች መካከል ሀገራዊ መግባባት እንዲፈጥር ያስችላልን ብለዋል። በተጨማሪም ዲሞክራሲያዊ አንድነት እንዲከበርና ህብረ ብሔራዊነት እንዲጎለብት እንዲሁም ፌዴራላዊ አስተሳሰብና እሴቶች እንዲጎለብቱ ጉልህ ሚና ይጫወታልን ብለዋል። 20ኛው የኢትዮጵያ ብሔር ብሔረሰቦች ህዝቦች ቀን በዓል በርካታ ሀገራዊ አጀንዳዎች በጋራ በሚከናወኑበት ወሳኝ የታሪክ ምዕራፍ ወቅት የሚከበር ስለመሆኑም አውስተዋል። በዓሉ ከህዳር 25 ቀን 2018 ዓ.ም ጀምሮ ለ5 ተከታታይ ቀናት በማዕከላዊ ኢትዮጵያ ክልል የሚከበርም ሲሆን ህዳር 29 ቀን ደግሞ የማጠቃለያው መርሃ ግብር በሆሳና ከተማ እንደሚከበርም ይጠበቃል። 5ኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በአርባ ምንጭ ከተማ መካሄድ ጀመረ። ጉባኤው ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ቃል ነው እየተካሄደም የሚገኘው። ለ2 ቀናት የሚቆየውን ጉባኤ የኢትዮጵያ የሃይማኖት ተቋማት ፎረምና የደቡብ ኢትዮጵያ ክልል ሃይማኖት ተቋማት በጋራ ያዘጋጁት ነው። በመርሃ ግብሩ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለን ጨምሮ የፎረሙ አባላት፣ የደቡብ ኢትዮጵያ ክልል ሃይማኖት ተቋማት አባላትና የክልሉ ከፍተኛ አመራሮች እየተሳተፉም ይገኛል። ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶችን ይፋ አደረገ። ባንኩ ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውን ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት በፎልስ ቸርች የሚገኘው ራማዳ ፔይ በአገልግሎት አሰጣጡ ላይ አጠቃላይ ግምገማ ከተካሄደ በኋላ በህጋዊ የገንዘብ አስተላላፊ ድርጅቶች ስም ዝርዝር ውስጥ ዳግም እንዲካተት መደረጉን ባንኩ ዛሬ ባወጣው መግለጫም አስታውቋል። ከዚህ ውሳኔ ላይ ሊደረስ የቻለው በሀገሪቱ ህግና ደንብ መሰረት በድርጅቱ ላይ አስፈላጊው የቁጥጥርና የክትትል ሂደት ከተጠናቀቀ በኋላ ስለመሆኑም ተናግሯል። በአሁኑ ወቅትም በኢትዮጵያ አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶች በሙሉ የሀገሪቱ ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱም አሳስቧል። የብሔራዊ ባንክ ዓላማ የገንዘብ አስተላላፊ ድርጅቶች በግልጽና ህጉ በሚፈቅደው መሰረት ብቻ እንዲሰሩ ድጋፍ ማድረግ ስለመሆኑም አስታውቋል። በውጭ ሀገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት በማንኛውም ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ እንደሚኖርባቸውም አስገንዝበዋል። ህጋዊ ፍቃድ በተሰጣቸው የገንዘብ አስተላላፊ ድርጅቶች በኩል ገንዘብ መላክ ገንዘቡ ደህንነቱ ተጠብቆና ህገወጥ የገንዘብ ዝውውርና አሸባሪነትን በገንዘብ መደገፍን የሚጻረር አሰራርን ተከትሎ ወደ ተቀባዩ እንዲደርስ እንደሚያደርግ ነው በመግለጫው የሚያመላክተው። ህዝቡ ፍቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶች ለይቶ ለማወቅ ይችልም ዘንድ የኢትዮጵያ ብሔራዊ ባንክ ህጋዊ ድርጅቶች ስም ዝርዝር በድረገጹ በnbe.gov.ኢቲ ላይ ይፋ ማድረጉንም ባንኩ ጠቁሟል። የኢትዮጵያ ብሔራዊ ባንክ ህጋዊ የሐዋላ አገልግሎትን ለማበረታታትና የፋይናንስ ዘርፍን ጤናማ እድገት ለመደገፍ የሚረዳ ደህንነቱ የተጠበቀ ግልጽና ቀልጣፋ የፋይናንስ ምህዳር እንዲኖር በትጋት መስራቱን እንደሚቀጥል ነው ዛሬ ባወጣው መግለጫ የሚያስታወቀው። ክቡራትና ክቡራን ተመልካቾች አሁን ሰዓቱ የቢዝነስ ዘገባዎች የምንከታተልበት ነው። ዘገባዎቹ የምታደርሰን ደግሞ ባልደረባዬ በጸሎት ጌታቸው ናት። በጸሎት እንደምን አመሸሽ? እንኳን ደህና መጣሽ። እንኳን ደህና ቆየን። በቢዝነስ ዓለም
ምን አዲስ ጉዳይ ተሰማ? አመሰግናለሁ አለምሰገድ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ በደብረ ብርሃን ከተማ ባለፉት ዓመታት ከ150 ቢሊዮን ብር በላይ ካፒታል ያስመዘገቡ አምራች ኢንዱስትሪዎች ወደ ስራ መግባታቸውን የከተማዋ ከንቲባ ገልጸዋል። ይሄ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ደግሞ የአፍሪካ ዕዳ 1.8 ትሪሊዮን ዶላር ደርሷል ሲል የአፍሪካ ህብረት የዓለም አቀፍ የገንዘብ ማሻሻያ ያስታውቋል። ሌሎችም የቢዝነስ ዜናዎች አሉ። በጣም ጥሩ፣ መቀጠል ትችላለሽ። አመሰግናለሁ። በደብረ ብርሃን ከተማ ባለፉት ዓመታት ከ150 ቢሊዮን ብር በላይ ካፒታል ያስመዘገቡ የአምራች ኢንዱስትሪዎች ወደ ስራ መግባታቸውን የከተማዋ ከንቲባ በድሉ ብሸት ገለጹ። የደብረ ብርሃን ከተማ ከንቲባ በድሉ ብሸት የደብረ ብርሃን ከተማ በኢትዮጵያ የተመዘገበው ለውጥ ተቋዳሽ መሆኗን በማንሳት ባለፉት ዓመታት ከ150 ቢሊዮን ብር በላይ ካፒታል ያስመዘገቡ የአምራች ኢንዱስትሪዎች መግባታቸውን ገልጸዋል። አምራች ፕሮጀክቶቹ ከ30 ሺህ በላይ ለሆኑ ዜጎች የስራ ዕድል መፍጠራቸውን ገልጸው ወደ ሙሉ ማምረት ሲሸጋገሩ አሃዙ ወደ 150 ሺህ ከፍ ይላል ብለዋል። ዘመናዊ የቆሻሻ ማስወገጃ፣ የኮሪደር ልማትና ሌሎች የመሰረተ ልማት ግንባታዎች መከናወናቸውን በመጥቀስ የመንግስትን አገልግሎት ለማሳለጥ ዲጂታል ቴክኖሎጂ ስርዓት መዘርጋቱንም ገልጸዋል። ባለፉት 3 ዓመታት ከ30 ሺህ በላይ ዜጎች የመኖሪያ ቦታ ማግኘታቸውን ገልጸው በ2018 በጀት ዓመት ለ10 ሺህ ዜጎች ለመስጠት ዝግጅት መደረጉን ተናግረዋል። የብራንድ ፉድ ፋብሪካ የበቆሎ ምርትን በመጠቀም በቫይታሚን የበለጸጉ የምግብ ምርቶችንና የእንስሳት መኖ በማምረት የግብርና ምርታማነትን ለማሻሻል እንደሚያግዝም ገልጸዋል። የብራውን ፉድ ፋብሪካ ባለቤት ብሩክ ወርቁ ፋብሪካው የበቆሎ ምርትን በግብአትነት የሚጠቀም መሆኑን በመግለጽ ገቢ ምርትን ማስቀረት ያስችላልም ብለዋል። በ2018 በጀት ዓመት እስካሁን በተሰራ ስራ 2096.37 ቶን እሸት ቡና መሰብሰቡን የወላይታ ዞን ግብርና መምሪያ አስታወቀ። በበጀት ዓመቱ 7880 ቶን እሸት ቡና ለመሰብሰብ ታቅዶ ወደ ስራ መገባቱን የመምሪያው ምክትልና የቡናና ቅመማ ቅመም ዘርፍ ኃላፊ ከአብነ ተስፋዬ ለኢዜአ ገልጸዋል። በዚህም እስካሁን 2096.37 ቶን እሸት ቡና መሰብሰቡን ገልጸው አሁንም ወደ ማዕከላዊ ገበያ የሚላክ ቡና በተለያዩ ግብአቶች እየተሰበሰበ እንደሚገኝም ተናግረዋል። በሌላ በኩል 8.9 ቶን የታጠበ እንዲሁም 343.5 ቶን ያልታጠበ የተቀሸረ ቡና ወደ ማዕከላዊ ገበያ መላኩን ገልጸዋል። በአሁኑ ወቅትም ብክነት እንዳይኖር የደረሰ ቡና ከስር በቅንጅት የተሰበሰበ መሆኑንም አመላክተዋል። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። የአፍሪካ ዕዳ 1.8 ትሪሊዮን ዶላር ደርሷል ሲል የአፍሪካ ህብረት ለዓለም አቀፍ የገንዘብ ማሻሻያ አስታወቀ። የአፍሪካ የዕዳ ጫና አሳሳቢ ደረጃ ላይ በመድረስ የሀገሪቱን አጠቃላይ የዕዳ ክምችት ወደ 1.8 ትሪሊዮን ዶላር ከፍ ብሏል በማለት ይህም ከጠቅላላ የሀገር ውስጥ ምርት 2/3ኛውን ያክል ነው ሲል የአፍሪካ ህብረት አስጠንቅቋል። እንደ አውሮፓውያን አቆጣጠር በ2024 ብቻ 70 ቢሊዮን ዶላር ለዕዳ ማሟያ ወጪ ተደርጓል በማለት ይህም ብዙ ሀገራት ለማህበራዊ ፕሮግራሞች ያወጡት ወጪ መሆኑንም ተገልጿል። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ የዓለም ፋይናንስ ስርዓት ከእንግዲህ መኖር ለማይገባው ዓለም የተሰራ ነው በማለት በግምት 57 በመቶ የአፍሪካ ህዝብ የሚኖረው የብድር አገልግሎት ከማህበራዊ ወጪ በሚበልጥባቸው ሀገሮች ውስጥ ነው ሲል አክሏል። ይህ የብድር ዕዳ ከጊዜ ወደ ጊዜ እየጨመረ በመምጣቱ በሀገሪቱ የረጅም ጊዜ እድገት፣ ማህበራዊ ልማትና የፊስካል መረጋጋት ላይ ስጋት እንደሚፈጥር የአፍሪካ ህብረት አስገንዝቧል። ዘገባው የቢዝነስ ኢንሳይደር አፍሪካ ነው። ዲሞክራቲክ ሪፐብሊክ ኮንጎ በቻይና የሚተዳደረውን የኮባልት ማምረቻ ኩባንያ በግድብ መደርመስ ምክንያት ስራ ማቆሟ ተነገረ። ግድቡ ተደረመሰ የተባለው በዲሞክራቲክ ሪፐብሊክ ኮንጎ ሁለተኛ ትልቁ ከተማ በሚባለው በሉምቡምባሺ ከተማ አካባቢ ሲሆን በአካባቢው ላይ ከፍተኛ የንብረት ውድመት እንደደረሰ እየተዘገበ ይገኛል። ኮንጎ ዶንግፋንግ ኢንተርናሽናል ማይኒንግ የተሰኘው የቻይና የኮባልት ማዕድን ማምረቻ ኩባንያ ታዲያ በሉምቡምባሺ ከተማ አካባቢ ተቋቁሞ ሲገኝ በዚሁ ግድብ መደርመስ ሳቢያ ስራውን እንዲያቆም ተገዷል ነው የተባለው። በዚሁ የግድብ መደርመስ ምክንያት በመቶዎች የሚቆጠሩ ቤቶችን ያጥለቀለቀ ሲሆን ነዋሪዎቹ እንዲሰደዱ አስገድዷቸዋል። የአካባቢ ጥበቃ ባለሙያዎች ለብዙ አባወራዎች የዕለት ተዕለት መገልገያ የሆነውን የአካባቢውን የጉድጓድ ውሃ ሊበክል እንደሚችል አስጠንቅቀዋል። ዘገባው የአፍሪካን ኢንሳይደር ነው። የሰዓቱን የቢዝነስ ዜናዎች ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ።
ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። በጆርጂያ በተከሰተው የቱርክ ወታደራዊ አውሮፕላን መከስከስ አደጋ 20 ወታደሮችና የበረራ አባላት ሕይወታቸው ማለፉ ተገለጸ። የቱርክ አየር ኃይል ንብረት የሆነው ሲ-130 የሚል ስያሜ ያለው ወታደራዊ አውሮፕላኑ ከአዘርባይጃን ተነስቶ ወደ ቱርክ እየበረረ በነበረበት ወቅት ነው በጆርጂያ ሲግናጊያ ማዘጋጃ ቤት የተከሰከሰው። የተለቀቁ ተንቀሳቃሽ ምስሎች እንደሚያሳዩት ከሆነ የአውሮፕላኑ በረራ ተዛብቶ ወደ መሬት ሲወርቅም ታይቷል። ትናንት ጠዋት ከቱርኳ ትራብዞን ከተማ ተነስቶ ለወታደራዊ ተልዕኮ ወደ አዘርባይጃን ጋንጃ ከተማ የተጓዘው አውሮፕላኑ ከጋንጃ ከተማ ወደ ቱርክ እየተመለሰ በነበረበት ወቅት ነው ለ27 ደቂቃ ከራዳር በመሰወር ከደቂቃዎች በኋላ በጆርጂያ አዘርባይጃን ድንበር አቅራቢያ መከስከሱም የተገለጸው። ዩናይትድ ኪንግደም ከዩናይትድ ስቴትስ ጋር የመረጃ የስለላ ልውውጥ በከፊል ስለማቆሟ ገለጸች። ውሳኔው በካሪቢያን ውስጥ በተጠረጠሩ የዕፅ አዘዋዋሪ ጀልባዎች ላይ ተከታታይ የዩናይትድ ስቴትስ የአየርና የባህር ኃይል ጥቃቶችን ተከትሎ የተወሰነ ነውም ተብሏል። ሀና አስታጥቄ ይህንን ጉዳይ በስፋት ተመልክተዋለች። ዩናይትድ ኪንግደም ከዩናይትድ ስቴትስ ጋር የስለላ ልውውጥ በከፊል ስለማቆሟ ተነግሯል። ውሳኔው በካሪቢያን ውስጥ በተጠረጠሩ የዕፅ አዘዋዋሪ ጀልባዎች ላይ ተከታታይ የዩናይትድ ስቴትስ የአየርና የባህር ኃይል ጥቃቶችን ተከትሎ ነው። የብሪታንያ ባለስልጣናት እነዚህ ተግባራት ዓለም አቀፍ ሕግን ጥሰዋል ብለው እንደሚያስቡ ተናግረዋል። በርካታ ሪፖርቶች እንደሚያሳዩት ከሆነ ደግሞ የአሜሪካ ኃይሎች ከመስከረም ወር ጀምሮ ወደ 20 የሚጠጉ ዕፅ የያዙ ጀልባዎች ላይ ጥቃቶችን ፈጽመዋል። በርካታ ተጠርጣሪዎች ተገድለዋል። ዋሽንግተን ኢላማዎቹ የአመጽ ቡድን አካልን ለማጥቃት እንደሆነ ስትገልጽ፣ ነገር ግን ለንደን የህጋዊነት ችግር እንዳለ በማንሳት የዓለም አቀፍ ህግን ገደብ አሜሪካ እየገፋች እንደሆነ ትደመጣለች። እናም በለንደን የሚገኙ ባለስልጣናት እንደሚሉት እነዚህ መርከቦች ለማግኘት የሚያገለግሉ መረጃዎችን በማቅረብ ዩናይትድ ኪንግደምን የሰብአዊ መብቶች ህግን ልትጥስ ትችላለችም ይላሉ። በዚህም ምክንያት በተልእኮ ውስጥ ለሚሳተፉ የአሜሪካ ኤጀንሲዎች አንዳንድ የስለላ መረጃዎችን ስለማቆሟ ተነግሯል። የውጭ ጉዳይ ሚኒስቴር ዝርዝሩን ለማረጋገጥ ፈቃደኛ ያልሆነ ሲሆን ስለ ጉዳዩ የተጠየቁት የፔንታጎን ባለስልጣናትም በስለላ ጉዳዮች ላይ አስተያየት መስጠት እንደማይፈልጉ ለሲኤንኤን ገልጸዋል። ፈረንሳይ የአሜሪካን ጥቃት የዓለም አቀፍ ህግን የሚጠስ ነው ብላ በመጥራት ለአጋሯ ምላሽ ሰጥታለች። ኮሎምቢያ በበኩሏ በተመሳሳይ ጉዳይ ላይ ከዋሽንግተን ጋር ያላትን የስለላ ትብብር አቁማለች። የተባበሩት መንግስታት የሰብአዊ መብት ኃላፊ እንዳሉትም በደቡብ አሜሪካ የባህር ዳርቻ ላይ በተጠረጠሩ የአደንዛዥ ዕፅ አዘዋዋሪዎች ላይ የአሜሪካ ጥቃት ተቀባይነት የሌለው ና የዓለም አቀፍ የሰብአዊ መብት ህግን የሚጥስ ነው ሲሉ ገልጸውታል። ለ10 ዓመታት ዩናይትድ ስቴትስ እና ዩናይትድ ኪንግደም በካሪቢያን እና በፓሲፊክ ውቅያኖስ ውስጥ በጸረ ናርኮቲክስ ተግባራት አብረው ሲሰሩ ቆይተዋል። እንደ ካይማን ደሴቶች፣ ተርክስ እና ካይኮስ ያሉ የብሪታንያ ግዛቶች ለእነዚህ ተልእኮች አስፈላጊ የሆነ ራዳርና የሳተላይት ክትትል የሚሰጡ ነበር። ተንታኞች እንደሚሉት ታዲያ ትብብርን ማቋረጥ የአሜሪካን ኦፕሬሽን ላያቆም ይችላል፣ ነገር ግን ተደራሽነትን ሊቀንስና በክልሉ ውስጥ ቅንጅትን ሊያወሳስብ ይችላል ይላሉ። በቅርብ አጋሮች መካከል እንኳን የስለላ መጋራት ቅድመ ሁኔታ የሌለው እንዳልሆነም ያነሳሉ። በዓለም አቀፍ ህግ መሰረት እንደዚህ አይነት ኃይል ጥቅም ላይ ሊውል የሚችለው በትጥቅ ግጭት ወቅት ወይም ወዲያውኑ ራስን ለመከላከል ብቻ ነው። የብሪታንያ የህግ አማካሪዎች እንደሚሉት ግን ብዙዎች የባህር ላይ ጥቃቶች ከእነዚህ ገደቦች ውጭ እንደሚወድቁ ያምናሉ። እናም ህገወጥ ሆኖ ከተረጋገጠ እንግሊዝ ኢላማ የተደረገባቸው መረጃዎች በማጋራት ብቻ ተባባሪ ያስብላታል። የሰብአዊ መብት ቡድኖች የብሪታንያን ውሳኔ በማወደስ የጸረ ናርኮቲክስ እንቅስቃሴዎች አሁንም የህግ የበላይነትን መከተል አለባቸው የሚለውን መርህ ያጠናክራልም ብለዋል። ካሪቢያን እየጨመረ የመጣ የውዝግብ የጸጥታ ችግር ያለበት ቀጠና ሆኗል። የአሜሪካ ኃይሎች፣ የቬንዙዌላ ፓትሮሎችና የክልል መንግስታት ሁሉም ቀጠናውን ለመቆጣጠር እየሰሩ ነው። ብሪታንያ ለዋሽንግተን የምትሰጠውን የስለላ ድጋፍን በማስቀረት ከቀጠናው ራሷን ማራቋ ፋይቭ አይስ ጥምረት ውስጥ ላሉ እንደ ካናዳ፣ አውስትራሊያና ኒውዚላንድ ባሉና በተመሳሳይ ስራዎች ውስጥ ላሉ አጋሮች አዲስ ጫና ይፈጥራልም ተብሏል። የእንግሊዝ ባለስልጣናት እገዳው በተከታታይ እንደሚገመገም ተናግረው ዩናይትድ ስቴትስ ሙሉ ትብብርን ወደ ነበረበት ለመመለስ ከፈለገች ለድርጊቶቿ ህጋዊ መሰረትን ግልጽ ማድረግ ሊያስፈልጋት ይችላል ሲሉ ገልጸዋል። ከዕፅ ዝውውር ጋር የሚደረገው ትግልን በዓለም አቀፍ ህግ ወሰን ውስጥ መቆየት አለበት። እናም እነዚህ መስመሮች ሲቋረጡ ግን በጣም ቅርብ የሆኑ ጥምረቶች እንኳን ገደቦች አሏቸውም ነው ያሉት። ካልሆነ ግን ተጨማሪ አጋሮች የእነዚህን ተልእኮዎች ህጋዊነት መጠራጠር ሊጀምሩ ይችላሉ ሲሉም አስጠንቅቀዋል።
ክብራትና ክብራን ተመልካቾች ቆይታችን ይቀጥላል። በፕራይም ሚዲያ ዜና ፕራይምን እየተከታተላችሁ ስለሆነ በድጋሚ ሁላችሁንም እናመሰግናለን። አሁን ደግሞ የሀገር መከላከያ ሰራዊት ዘገባዎችን ወደምንከታተልበት ቆይታ እናልፋለን። ዘገባዎቹ የሚያደርሰን ደግሞ ባልደረባዬ ታደሰ ታምራት ነው። ታደሰ እንኳን ደህና መጣ። እንደምን አመሸ? እንኳን ደህና ቆየን። አለምሰገድ በሀገር መከላከያ ጉዳይ ምን አዲስ ጉዳይ ተሰማ? እንግዲህ በዛሬው የመከላከያ ዜናችን የማዕከላዊ እዝ ከቄለም ወለጋ ዞን አስተዳደር ጋራ የሰላም ውይይት ስለማድረጋቸው ቀዳሚ ዜና አድርጌዋለሁ። ሌላው ደግሞ የምዕራብ እዝ ዋልታ ኮር ደግሞ ከ1 ሚሊዮን ብር በላይ ወጪ የበጎ አድራጎት ስራ ስለማከናወኑ ነው። እንዲሁም ደግሞ በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ጋፋት አርማመንት ውጤታማ የግብርና ስራዎችን እያከናወነ ነው። ምክንያቱም አሁን ወቅቱ የግብርና ስብሰባ ማሰባሰብ ነው እና ሌሎች ዜናዎችም አለ። በጣም ጥሩ፣ መቀጠል ትችላለህ ታደሰ። አመሰግናለሁ። የዞኑ ሰላም በዘላቂነት ለማስፈን ህዝቡ የተለመደ ትብብሩን አጠናክሮ መቀጠል አለበት ሲሉ ሌተናል ጄኔራል ዘውዱ በላይ ገለጹ። የማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ ከቄለም ወለጋ ዞን አስተዳደር አካላትና ከህብረተሰቡ ጋር በሰላምና ጸጥታ ዙሪያ በደንቢ ዶሎ ከተማ ውይይት አድርገዋል። የቀጠናውን ሰላም በዘላቂነት ማረጋገጥና አሸባሪውን ሰላም ጠል ነሽን ለመደምሰስ በሰራዊቱ እየተደረገ ባለው ዘመቻ ህዝቡ የነቃ ተሳትፎ በማድረግ በህብረተሰቡ ውስጥ ተሸሽገው የሽብር ቡድኑን ዓላማ ለማሳካት መረጃና ሎጂስቲካዊ አቅርቦት የሚያቀብሉ ተላላኪዎችን በማጋለጥ ሰላም ማረጋገጥ እንደሚቻል አስገንዝበዋል። የዞኑ ሰላም በዘላቂነት ለማስፈን ህዝቡ በተደራጀና በተቀናጀ አኳኋን ከጸጥታ ኃይሉ ጎን ተሰልፎ ሰላምና ደህንነቱን ማጽናት ይጠበቅበታልም ብለዋል። የኦሮሚያ ክልል ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴና የቄለም ወለጋ ዞን ጸጥታ ኃላፊ አቶ ተሰማ ዋሪዮ በወቅታዊ የዞኑ ጸጥታ ሁኔታ ህብረተሰቡና የመስተዳድር አካላት ከጸጥታ ኃይሉ ጋር ተሰልፈው አስፈላጊውን ሁሉ እንደሚያደርጉም ተናግረዋል። ክፍለ ጦሩ ከ1 ሚሊዮን ብር በላይ ወጪ በማውጣት ለአቅመ ደካማ አረጋውያን ቤት ሰርቶ ሰጠም። የምዕራብ እዝ ዋልታ ኮር መብረቅ ክፍለ ጦር በጊዳና ከተማ ውስጥ ለአንድ አረጋውያን የመኖሪያ ቤት ሰርተው አስረክበዋል። የዋልታ ኮር አዛዥ ብርጋዴር ጄኔራል አዘነ ሽመልስ ሰራዊታችን የተገነባበትን ህዝባዊ እሴት በተግባር ማረጋገጥና ለህዝብ ሲል ህይወቱን ከመክፈል በተጨማሪም ለበጎ አድራጎት ዓላማም ግንባር ቀደም ተሰላፊ መሆኑን ተናግረዋል። ጽንፈኞችና ሽብርተኞች ሀገርን ለማፍረስ ቢሞክሩም ሰራዊታችን ለተልእኮ ቅድሚያ በመስጠትና ለህዝብና ለሀገር ሰላም ሲል ከህይወት በተጨማሪም ጉልበቱንና ገንዘቡን ለህዝብ መስጠት የማይሳሳ ኃይል እንደሆነም ብርጋዴር ጄኔራል አዘነ ሽመልስ ገልጸዋል። የመብረቅ ክፍለ ጦር አዛዥ ሌተናል ኮሎኔል አይሸሹም በዜ እንደ ሀገር የቀጠለውን የበጎ አድራጎት ስራ ሰራዊታችንን በግዳጅ ቀጠናው እየተገበረ በመሆኑ ክፍለ ጦሩ ከ1 ሚሊዮን ብር በላይ ወጪ በማውጣት የአቅመ ደካማ አረጋውያን መኖሪያ ቤት ሰርቶ ማስረከብ መቻሉንም አስረድተዋል። የጊዳና ከተማ ከንቲባ አቶ ሙልጌታ በቀለ በቀጠናው ላይ በክፍለ ጦሩ ውጤታማ የግዳጅ አፈጻጸም ማሳየቱን አስታውሰው ህዝብን በመርዳትና በመደገፍ እያደረገ ያለው አስተዋጽኦ የሚደነቅ ተግባር መሆኑንም አንስተዋል። መኖሪያ ቤቱ የተሰራላቸው አረጋውያንም ስለተደረገላቸው ድጋፍ ምስጋና አቅርበዋል። የግብርና ስራ በጋፋት አርማመንት ኢንጂነሪንግ ኢንዱስትሪ በመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ጋፋት አርማመንት ኢንጂነሪንግ ኢንዱስትሪ በግብርናው ዘርፍ ውጤታማ ተግባራት በማከናወን በምግብ ራስን ለመቻል የሚደረገውን ጥረት የተፈለገውን ያህል ምርት እየሰበሰበ መሆኑን ዋና ስራ አስኪያጁ ኮሎኔል ሀገሬ ተሰማ ገልጸዋል። ኢንዱስትሪው በስንዴ ምርት 48 ሄክታር ላይ የተሸፈነውን በ27 ሄክታር ላይ ያረፈውን ጤፍ ሰብል የመሰብሰብ ስራዎች ማከናወኑን እና ከተጠበቀው በላይ ምርት መገኘቱን ኮሎኔል ሀገሬ ተሰማ ገልጸዋል። በምስራቅ ወለጋ ዞን 44 የአሸባሪው ሸኔ ቡድን አባላት ተደመሰሱም። በምስራቅ ወለጋ ዞን በጊዳና ወረዳ ቀበሌዎች የሽብር ተግባር ለመፈጸም ሲንቀሳቀስ በነበረው የአሸባሪ ሸኔ ላይ እርምጃ መወሰዱን የመብረቅ ክፍለ ጦር አስታውቋል። በምዕራብ እዝ የመብረቅ ክፍለ ጦር አዛዥ ሌተናል ኮሎኔል አይሸሾም በዜ የሽብር ቡድኑ የህዝብን ሰላም ለማወቅ ሲንቀሳቀሱ ከህብረተሰቡ በደረሰ ጥቆማ መሰረት እርምጃ በመውሰድ 44 የቡድኑ አባላት ሲገደሉ 2 የቡድኑ አባላት መማረክ ተችሏል ብለዋል። በርካታ የነፍስ ወከፍ መሳሪያና ተተኳሽ እንዲሁም የወገብ ትጥቆች ጭምር ቦምቦችም ተማርከዋል። የሰራዊቱ የግዳጅ አፈጻጸም ብቃትን ያልተረዳው ይህ ሽብር ቡድን ንብረቱንና የሰው ኃይሉን እያንጠባጠበ ለመሸሽ ቢሞክርም መደምሰሱ እንዳልቀረ አዛዡም ተናግረዋል።
በተመሳሳይም በሸኔና በጽንፈኛው እጅ የነበረ መሳሪያና ተተኳሽ በቁጥጥር ስር ውሏል። የ6ኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን ደራ ወረዳ በመሸገው የአሸባሪ ሸኔ ቡድን ላይ በወሰደው እርምጃ የጦር መሳሪያና ተተኳሽ በቁጥጥር ስር አውሏል። የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ትርላ ክፍለ ጦሩ በተሰማራበት የግዳጅ ቀጠና የአካባቢውን ሰላም ለማደፍረስ በተንቀሳቀሰው ባለው አሸባሪ የሸኔ ቡድን ላይ በወሰደው እርምጃ የሽብር ቡድኑ ከፍተኛ አመራር የሆነው ጃል ኢልሞ ጨምሮ ግብረ አበሮቹ መደምሰሳቸውንና ተተኳሽና የጦር መሳሪያ በቁጥጥር ስር መዋል መቻሉንም ተናግረዋል። በተመሳሳይ በደቡብ ወሎ ዞን ወረባቦ ወረዳ የሚገኘው ክፍለ ጦር ለጽንፈኛው ቡድን የሕክምና መስጫ መድኃኒቶችን ጨምሮ መሳሪያዎችንና ተተኳሾችን በቁጥጥር ስር ማዋሉን በቀጠናው የሚገኘው የክፍለ ጦሩ አዛዥ ገልጸዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላሉ። ሰላም። ክቡራትና ክቡራን ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ለዕለቱ የተከታተላችሁትን ይመስላል። አለም ሰገድ አበበ ነበርኩኝ። ከቀሪ የፕራይም ሚዲያ ፕሮግራሞች ጋር